ይህ ክፍል 2 የ2015 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሚኒስትሪ ፈተና ከጥያቄ ቁጥር 21 እስከ 40 ያለው ነው። ጥያቄው የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። እንቀጥል። ጥያቄ ቁጥር 21 ከሚከተሉት ውስጥ ለአፈር መሸርሸር ምክንያት የሆነው የቱ ነው? ሀ ዳግም ድነና፣ ለ የጣምራ ደን እርሻ፣ ሐመሮሃ ተራራማ ቦታዎችን ከእንስሳት ንክኪ ነፃ ማድረግ፣ መ ቁልቁል ማረስ። ቁልቁል ማረስ ካላችሁ ትክክል ነው። ምክንያቱም ቁልቁል ማረስ የዝናብ ውሃ አፈርን በቀላሉ ጠርጎ እንዲወስድ ስለሚያደርግ ለአፈር መሸርሸር ዋና ምክንያት ነው። 22ኛ ከእርሻና ከብት እርባታ ጎን ለጎን በማሳ ውስጥ ዛፎችን መትከልና መንከባከብ ምን ተብሎ ይጠራል? ሀ ዘር ማፈራረቅ፣ ለ ድነና፣ ሐመሮሃ የጣምራ ደን እርሻ፣ መ እርከን ስራ። የጣምራ ደን እርሻ ካላችሁ ትክክል ነው። የጣምራ ደን እርሻ ዛፎችን፣ ሰብሎችንና እንስሳትን በአንድ ማሳ ላይ አቀናጅቶ የማልማት ዘዴ ነው። ሀያ ሶስተኛ ከሚከተሉት በምስራቅ አፍሪካ የሐይቆች አጠቃቀም ላይ ችግር ያልሆነው የቱ ነው? ሀ በደለል መሞላት፣ ለ የመጤ አረም መስፋፋት፣ ሐመሮሃ የደን መስፋፋት፣ መ የድርቅ መከሰት። የደን መስፋፋት ካላችሁ ትክክል ነው። የደን መስፋፋት ለሐይቆች ደህንነት ጠቃሚ እንጂ እንደ ደለልና አረም ችግር አይደለም። በጣም ጥሩ። ወደ ጥያቄ ቁጥር 24 ስንሄድ ከሚከተሉት የምስራቅ አፍሪካ ወንዞች ወደ ሜዲትራኒያን ባህር የሚፈሰው የትኛው ነው? ሀ ዛምቤዚ፣ ለ ናይል፣ ሐመሮሃ ሩፉጂ፣ መ ገናሌ። ትክክለኛው መልስ ናይል ነው። የናይል ወንዝ ከምስራቅ አፍሪካ ተነስቶ ወደ ሰሜን በመጓዝ ሜዲተራኒያን ባህር ውስጥ ይፈሳል። ጥያቄ ቁጥር 25 ለዱር እንስሳት ቁጥር መመናመን ምክንያት የሆነው የትኛው ነው? ሀ የደን መጨፍጨፍ፣ ለ የከተሞች መስፋፋት፣ ሐመሮሃ ህገወጥ አደን፣ መ ሁሉም መልስ ነው። ሁሉም መልስ ነው ካላችሁ ትክክል ነው። ምክንያቱም የደን መመናመን፣ መኖሪያ ማጣትና አደን በሙሉ ለዱር እንስሳት ቁጥር መቀነስ ተያያዥ ምክንያቶች ናቸው። 26ኛ ከሚከተሉት የምስራቅ አፍሪካ ሀገር የሆነው የትኛው ነው? ሀ ብሩንዲ፣ ለ ሱዳን፣ ሐመሮሃ ግብፅ፣ መ ስዋዚላንድ። ብሩንዲ ካላችሁ ትክክል ነው። ምክንያቱም ብሩንዲ በምስራቅ አፍሪካ ቀጠና ውስጥ የምትገኝ ሀገር ናት። 27ኛ ከሚከተሉት አንዱ የምስራቅ አፍሪካ ከፍተኛ ቦታዎች ለህዝብ ቁጥራቸውና ጥግግታቸው ከፍተኛ መሆን ምክንያት ነው። ሀ ምቹ የአየር ንብረት፣ ለ ለም አፈር አለመኖር፣ ሐመሮሃ ጎጂ ነፍሳቶች በብዛት መገኘት፣ መ ዝቅተኛ የዝናብ መጠን። መልሱ ምቹ የአየር ንብረት የሚለው ሲሆን ምክንያቱም ከፍተኛ ቦታዎች ለኑሮ ምቹ የሆነ መጠነኛ ሙቀትና በቂ ዝናብ ስላላቸው ብዙ ህዝብ ይሰፍርባቸዋል። 28ኛ የጤና ትክል ድንጋይ የት ይገኛል? ሀ ሱዳን፣ ለ ኢትዮጵያ፣ ሐመሮሃ ኬንያ፣ መ ሶማሊያ። ሱዳን አላችሁ? ሱዳን አይደለም። ሶማሊያም አይደለም። የጤና ትክል ድንጋይ የሚገኘው ኬንያ ነው አላችሁ? እዛም አይደለም።
የት ነው የሚገኘው? ኢትዮጵያ። የጢያ ትክል ድንጋይ በኢትዮጵያ በጉራጌ ዞን የሚገኝ የዓለም ቅርስ ነው። እንቀጥል። ጥያቄ ቁጥር 29 ምንድነው የሚለው? የቅርሶች ምጣኔ ሀብታዊ ጠቀሜታ የሆነው የትኛው ነው? ሀ የፈጠራ ስራን አያጎለብቱም፣ ለ የገቢ ምንጭ ይፈጥራሉ፣ ሐመሮሃ ለጥናትና ምርምር አያገለግሉም፣ መ መሰረተ ልማት እንዲስፋፋ አያግዙም። መልሱ የገቢ ምንጭ ይፈጥራሉ የሚለው ሲሆን ለዚህም ምክንያቱ ቅርሶች ቱሪስቶችን በመሳብ ለሀገርና ለአካባቢው ሕዝብ ከፍተኛ የገቢ ምንጭ ይሆናሉ። ወደ ዛሬው ጥያቄ አጋማሽ ደረስን። ከጥያቄው በፊት ግን የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱን በቀላሉ ለማግኘትና እንደ ማጣቀሻነት ለመጠቀም ቻናሉን ሳብስክራይብ አድርጉ። የፈጠንኩ ወይም የቸኩል ከሆነ ቪዲዮን ያስቆማችሁ ተከታተሉ። ጥያቄ ቁጥር 30 ሰዎች አካባቢያቸው የሚገኙ ታሪካዊ ቅርሶችን በአግባቡ ለመያዝ ምን ማድረግ አለባቸው? ሀ ቅርሶችን ሳይጠቀሙ ማስቀመጥ፣ ለ ቱሪስቶች ወደ አካባቢው እንዳይደርሱ ማድረግ፣ ሐመሮሃ ለቅርሶች ተገቢ ጥበቃ ማድረግ፣ መ የቅርስ ቦታዎችን አለማስተዋወቅ። ለቅርሶች ተገቢ ጥበቃ ማድረግ ካላችሁ ትክክል ነው። ቅርሶች ለቀጣዩ ትውልድ እንዲተላለፉ አስፈላጊውን እንክብካቤና ጥበቃ ማድረግ ይገባል። 31ኛ ጥያቄ በምስራቅ አፍሪካ የሚገኝ ሰው ሰራሽ መስህብ የሆነው የትኛው ነው? ሀ የታንጋኒካ ሐይቅ፣ ለ የአዋሽ ብሔራዊ ፓርክ፣ ሐመርሃ የኮሞሮስ ደሴቶች፣ መ የአክሱም ሐውልት። የአክሱም ሐውልት ካላችሁ ትክክል ነው። የአክሱም ሐውልት በጥንት ሰዎች የተሰራ ታሪካዊና ሰው ሰራሽ መስህብ ነው። 32ኛ ቀጥለው ከቀረቡት አማራጮች ውስጥ ቱሪዝም ለአንድ ሀገር ያለውን ጠቀሜታ የማያሳየው የትኛው ነው? የማያሳየው ሀ የሥራ ዕድል አይፈጥርም፣ ለ አካባቢያዊ የሆኑ የዕደ ጥበብ ሥራዎችን ያበረታታል፣ ሐመሮሃ የውጭ ምንዛሬ ገቢን ያሳድጋል፣ መ ሀገራት ግንኙነትን ያጠናክራል። የ32ኛ ጥያቄ ትክክለኛው መልስ የሥራ ዕድል አይፈጥርም የሚለው ነው። ምክንያቱም ቱሪዝም በተቃራኒው ለብዙ ዜጎች የሥራ ዕድል የሚፈጥር ዘርፍ ነው። 33ኛ ጥያቄ የምስራቅ አፍሪካ ምጣኔ ሀብት በዋናነት የተመሰረተው በምን ላይ ነው? ሀ በማዕድን፣ ለ በኢንዱስትሪ፣ ሐመሮሃ በግብርና፣ መ በቱሪዝም። በግብርና ካላችሁ ትክክል ነው። ምክንያቱም የአብዛኞቹ የምስራቅ አፍሪካ ሀገራት ምጣኔ ሀብት የጀርባ አጥንት ግብርና ነው። 34ኛ ከሚከተሉት አማራጮች በምስራቅ አፍሪካ ሀገሮች መካከል ለሚደረግ የንግድ ግንኙነት አለመዳበር ምክንያት የሆነው የትኛው ነው? ሀ በቀጠናው አስተማማኝ ሰላም መኖር፣ ለ በቂ የሆነ የመገናኛ መስመር አለመኖር፣ ሐመሮሃ የኢንዱስትሪ ውጤቶች በብዛት መመረት፣ መ ቴክኖሎጂን የመጠቀም ባህል መዳበር። በቂ የሆነ የመገናኛ መስመር አለመኖር ካላችሁ ትክክል ነው። ምክንያቱም የትራንስፖርትና የመገናኛ አውታሮች አለመስፋፋት በሀገራቱ መካከል ያለውን የንግድ ልውውጥ ገድቦታል። 35ኛ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድ መቀመጫ የሆነው አገር የትኛው ነው? ሀ ኬንያ፣ ለ ኢትዮጵያ፣ ሐመርሃ ሩዋንዳ፣ መ ጅቡቲ።
ኢትዮጵያ ያላችሁ ተሳስታችኋል። ኬንያም አይደለም። ትክክለኛው መልስ ሩዋንዳም አይደለም፣ ጅቡቲ ነው። የኢጋድ ዋና ጽሕፈት ቤት የሚገኘው በጅቡቲ ሀገር ነው። 36ኛ ከሚከተሉት አማራጮች ሰዎች HIV ኤድስን ለመከላከል እና ከመጥፎ ተግባር ለመቆጠብ ማዳበር የሌለባቸው ባህሪ የትኛው ነው? ሀ ራስን መግዛት፣ ለ በራስ መተማመን፣ ሐመሮሃ ጭንቀትን መቋቋም፣ መ ከሌሎች ለመማር አለመፍቀድ። መልሱ ከሌሎች ለመማር አለመፍቀድ የሚለው ነው። ምክንያቱም ከሌሎች ሰዎች ትክክለኛ መረጃና ልምድ ለመቀበል አለመፍቀድ ለተሳሳተ ውሳኔና ለበሽታ ተጋላጭነት ይዳርጋል። ጥያቄ ቁጥር 37 ከሚከተሉት ውስጥ ሱስ አምጪ መድኃኒቶችና አደንዛዥ እጾች ከሚያስከትሉት ጉዳት መካከል ያልሆነው የትኛው ነው? ሀ ስርዓተ ነርቭ ተግባራትን ማስተጓጎል፣ ለ የመተንፈሻ አካላት ተግባር ማስተካከል፣ ሐመሮሃ ስርዓተ ደም ዝውውርን ማናጋት፣ መ የአእምሮ ችግር ማስከተል። ትክክለኛው መልስ የመተንፈሻ አካላት ተግባር ማስተካከል የሚለው ነው። አደንዛዥ እጾች የመተንፈሻ አካላትን ተግባር ያበላሻሉ እንጂ አያስተካክሉም። 38ኛ ከሚከተሉት ጎጂ ልማዳዊ ድርጊት ያልሆነው የቱ ነው? ሀ የወንድ ልጅ ግርዛት፣ ለ ግግ ማስወጣት፣ ሐመርሃ ያለ ዕድሜ ጋብቻ፣ መ የሴት ልጅ ግርዛት። መልሱ የወንድ ልጅ ግርዛት የሚለው ሲሆን የወንድ ልጅ ግርዛት በሀገራችን እንደ ጎጂ ድርጊት አይቆጠርም። ሌሎቹ ግን ለአካልና ለጤና ጠንቅ ናቸው። ጥያቄ ቁጥር 39 ከሚከተሉት ስለ ጎጂ ልማዳዊ ድርጊት ትክክል ያልሆነው የትኛው ነው? ሀ ማህበራዊ ቀውስ ያስከትላል፣ ለ ዓለም አቀፍ የሕፃናትን ሰብአዊ መብት ይጥሳል፣ ሐመርሃ የአካል ደህንነት ተጠብቆ የማደግ መብት ይቃረናል፣ መ የሴቶችን ሰብአዊ መብት ያከብራል። መልሱ የሴቶችን ሰብአዊ መብት ያከብራል የሚለው ነው። ጎጂ ልማዳዊ ድርጊቶች የሴቶችን መብት የሚጥሱ እንጂ የሚያከብሩ አይደሉም። ወደዚህ የ2015 ዓመተ ምህረት የስድስተኛ ክፍል የአካባቢ ሳይንስ የሚኒስትሪ ጥያቄ የመጨረሻው ጥያቄ ደርሰናል። 40ኛው ጥያቄ ምንድነው የሚለው? ከሚከተሉት አማራጮች ድርቅን ለመቋቋም የሚያስችል ዘዴ የሆነው የትኛው ነው? ሀ በአጭር ጊዜ የሚደርሱ የሰብል አይነቶችን መዝራት፣ ለ ከብቶችን በአንድ ቦታ ለብዙ ጊዜ ማሰማራት፣ ሐመርሃ አንድን ቦታ ለብዙ ጊዜ ለእርሻ መጠቀም፣ ወይስ መ ደኖችን መጨፍጨፍ። የ2015 ዓመተ ምህረት የአካባቢ ሳይንስ የሚኒስትሪ ጥያቄ የመጨረሻው ጥያቄ 40ኛ መልሱ የሚሆነው ምንድነው? በአጭር ጊዜ የሚደርሱ የሰብል አይነቶችን መዝራት የሚለው ነው። ለዚህም ደግሞ ምክንያቱ አጭር የዝናብ ወቅት ሲኖር ቶሎ የሚደርሱ ሰብሎችን መዝራት ምርት ለማግኘትና ረሃብን ለመከላከል ይረዳል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉላቸው። እዚህ ቻናል ላይ ብዙ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ በቀላሉ እንድታገኟቸው ቻናሉን ሳብስክራይብ አድርጉ። እስካሁን ጥያቄዎቹ ሲቀርቡ የመፍጠን ወይም የመዘግየት ነገር ካለ ቪዲዮውን እያስቆማችሁ ተከታተሉ። ምናልባት የዚህን ጥያቄ PDF ከፈለጋችሁ ቴሌግራም ቻናላችን ላይ ሀሁቲው ገብታችሁ ጆይን በማድረግ ብዙ ጥያቄዎችን ታገኟቸዋላችሁ እዛ ላይ። በ2016 የሚኒስትሪ ጥያቄ እስከምንገናኝ ድረስ መልካም ዝግጅት፣ መልካም ጥናት።